የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥቅማቸውን አስልተው ቆመዋል። ያላቸውን የጋራ ጥቅምም ለማናበብ ጥረቶች እየተደረጉ ነው። የሁለቱ ሀገራት ብሔራዊ ጥቅሞችን በጋራ ለማስኬድ ጥረት እየተደረገ ያለው በኢትዮጵያና ሱዳን ጋር በተያያዘ ነው። ኢትዮጵያና ኤርትራ የፖለቲካ ኮርፊያ ላይ ናቸው። ግብፅና ኢትዮጵያ መቼም ተግባብተው አያውቁም። በዚህ መሃል የኢትዮጵያም የግብፅም የኤርትራም የጋራ ጎረቤት የሆነችው ሱዳን ደግሞ በእርስ በርስ ጦርነት እየተናጠች ትገኛለች። በዚህ መሃል ኤርትራና ግብፅ ያላቸውን አቋም ለማናበብ እየሞከሩ ነው። ኢሳያስ ካይሮም፣ ፖርት ሱዳንም እንደዚሁም ሪያድም ነበሩ። አሁን ደግሞ የሱዳኑ ጀነራል አብዱል ፈታህ አልቡርሃን ሪያድ ገብተዋል። ኤርትራን፣ ግብፅ፣ ሱዳንን በወዳጅነት እንደዚሁም ኢትዮጵያን ደግሞ በጠላትነት ከመፈረጅ የተነሳ ግንኙነት ሆኖም ይታያል። በዚህም ሱዳንን እናድን ኢትዮጵያን እናፍርስ በሚልም እየዶለቱ ነው። ኢትዮጵያ አሁን ባለው ሁኔታ ከኤርትራም ከግብፅ ጋርም ያላት ግንኙነት ፖለቲካዊ መሻከር የሚታይበት ነው። የኢትዮጵያ ጠላቶች ናቸው ብላ የምታስባቸውን ሁሉ ግብፅ እየዞረች መወዳጀት ልማዷ ነው። እናም የኢትዮ ኤርትራ የፖለቲካ ውጥረት ለግብፅ ኤርትራ የፖለቲካ ዱለታ በር የከፈተ ሆኖም ይታያል። ግብፅ የኢትዮጵያ የዘመናት አደጋ ናትም። ሁልጊዜም የኢትዮጵያን በጎ የምትመኝ ሀገር አይደለችም። ግን ደግሞ የህዝቤ የህልውና መሰረት ነው የምትለው የአባይን ውሃ ደግሞ የምታገኘው ከኢትዮጵያ ነው። የጸቡ መንስኤም የአባይ ጥቅም ነው። እናም ግብፅ ከሰሜን አፍሪካ ተነስታ ምስራቅ አፍሪካው ቀንድ ላይ አይኗን እንደተከለች አለችም። በሌላ አቅጣጫ የኢትዮጵያም የግብፅም የጋራ ጎረቤት የሆነችው እርስ በርስ ጦርነት እየነደደች ትገኛለች። ይህ ጦርነት 2 ዓመት እያለፈው ነው። አሁንም ቀጥሏል። በሁለት አቅጣጫ ጎራ ለይተው እየተፋለሙ የሚገኙት ሁለቱ የሱዳን ጀነራሎች ሀገሪቱ ተመልሳ እንደ ሀገር ልትቆም በማትችልበት ደረጃ እያወደሟት ይገኛሉ። ከአሜሪካ እስከ አፍሪካ ህብረትና የአውሮፓ ህብረት ድረስ ሁለቱን ጀነራሎች ለማግባባት ቢሞከርም አልሆነም። አሁን የመጨረሻውን መፍትሄ ለማፈላለግ በሚል የአራት ሀገራት ህብረት የቻለውን ሁሉ ለማድረግ እየሞከረም ይገኛል። አንደኛው ተፋላሚ የሆኑት ጀነራል አብዱል ፈታህ አልቡርሃን ሳውዲ አረቢያ ሪያድ ተገኝተው እየተመከሩና እየተዘከሩም ይገኛሉ። በዚህ ዙሪያ ለሱዳን ጉዳይ መፍትሄን እንዲያፈላልጉ የተሰየሙት ሀገራት 4 ናቸው። ኳድ የሚል ስያሜም ተሰጥቷቸዋል። አሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ግብፅ ናቸው። ግብፅ የሱዳን ጉዳይ ጨንቋታል። በተለይ ደግሞ የአባይ ጉዳይ እያለ የምንጊዜም የግብፅ አጋር ሱዳን በዚህ ደረጃ በእርስ በርስ ጦርነት መድቀቋ የግብፅ ባለስልጣናትን ክፉኛ እንደ እግር እሳት እየለበለባቸው ይገኛል። ግብፅ የሱዳን ጉዳይ የብሔራዊ ህልውናዊ ጉዳይ ነው በማለት መግለጫን እስከ መስጠትም ደርሳለችም። ግን ደግሞ ጦርነቱን በማስቆሙ ረገድ ግብፅ ይቅርና ሀያላኑም አልቻሉትም። እናም ጦርነቱ ተፋፍሞና ተጋግሎ እንደቀጠለ ነው። ግብፅና ሱዳን ድንበር ስለተጋሩ አንደኛው የግጭቱ መነሻም ይኸው ነው። ግብፅ በጦርነት ከምትፋለመው ሊቢያ ጋርም ጎረቤት ናትም። በተጨማሪም ሁልጊዜም ችግር ውስጥ ያሉትን ፍልስጤምንና እስራኤልንም በድንበር ትጋራለችም። በአጠቃላይ ሱዳን ስትጨመርበት ግብፅ በሁሉም አቅጣጫ ሰላም በሌላቸው ሀገራት የተከበበች ደሴት ናት ማለት ይቻላል። እናም ከሱዳን ጋር በተያያዘም የግብፅ ስጋት የሚመነጭበት አንዱ ምክንያት ይኸው ነው። ሌላኛው የግብፅ ስጋት ከአባይ ጋር የተያያዘ ሆኖም ይታያል። አባይ በተመለከተ ሱዳን የግብፅ አጋር ናትም። እንደ አውሮፓውያን አቆጣጠር 1959 በተደረገ ስምምነት ኢትዮጵያን ጨምሮ ሌሎች 8 የተፋሰሱን ሀገራት ወደ ጎን በማለት ሁለቱ ሀገራት የአባይን ውሃ 100% ለ2 ተካፍለዋል። በዚሁ መሰረትም ዛሬም ድረስ የው ስምምነት ጸንቶ እንዲቀጥል እንጂ በአባይ የውሃ ስምምነት እንዲተካ አይፈልጉም። በአንጻሩ ኢትዮጵያና ሌሎች የተፋሰሱ ሀገራት አዲስ ፍትሐዊነት ያለበት የውሃ ክፍፍል እንዲኖር ሲሰሩ ቆይተዋል። ይህም በመሆኑ ከአባይ አንጻር ግብፅ በጥብቅ ሱዳንን ትፈልጋታለችም። ሆኖም ሱዳን የእርስ በርስ ጦርነት ውስጥ ገብታለችም። ከሚባለው በላይም ተዳክማለችም። ግብፅም
ጭንቅ ውስጥ ናት። እናም በአሁኑ ሰዓት አሜሪካ፣ ግብፅ፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በሱዳን ጉዳይ ሪያድ ላይ እየመከሩ ነው። በሳውዲ ተጠርተው እዚያው ሪያድ ላይ የተመሩት ኢሳያስ አፈወርቂ ደግሞ ከዚህ ጉብኝት መልስ ሌላኛውን የሱዳን ተፋላሚ ጀነራል ሙሐመድ ሐምዳን ዳግሎን ወርፈዋል። ኢሳያስ በዚሁ የሰሞኑ ንግግራቸው ዳግሎን ቀጥ ማድረግ ከፈለጋችሁ የሚላክለትን የጦር መሳሪያ ምንጭ ማድረግ ነው ሲሉም ተናግረዋል። ግብፅም ኤርትራም የዳግሎ ባላንጣ ናቸው። ኢሳያስ የዳግሎን የጦር መሳሪያ ምንጭ ማድረግ ይገባል ሲሉም፣ በሌላ አነጋገር በመሳሪያ አቅርቦት የምትታሟን የተባበሩት አረብ ኤምሬትስንም ከጀርባዋ ሸንቆጥ ማድረጋቸውም ግልጽ ነው። በሱዳን ጦርነት ጣልቃ በመግባት እየደጋገመ ስሟ የሚነሳው ሀገር የተባበሩት አረብ ኤምሬትስ ወይም ዩኤኢ ናትም። የተባበሩት አረብ ኤምሬት ከሁለቱ ተፋላሚ ጀነራሎች መካከል የጀነራል መሐመድ ሐምዳን ዳግሎን ፈጥኖ ደራሽ ጦር በጦር መሳሪያ በፋይናንስና በሎጂስቲክስ እያገዘች ነው በሚል በተደጋጋሚ ስሟ ይነሳል። ድጋፉ እስከ ድሮን አቅርቦትም የዘለቀ መሆኑን በመግለጽ ጀነራል አብዱልፈታህ አልቡርሃን ክሳቸውን ሲያሰሙም ቆይተዋል። ጉዳዩ እስከ ተባበሩት መንግስታት ብሎም እስከ ዓለም አቀፉ ፍርድ ቤት ድረስ አምርቶ ጀነራል አልቡርሃን በአንዱም ሳይቀናቸው ቀርቷል። የተባበሩት አረብ ኤምሬትስ የዲፕሎማሲ ጡንቻ ለአልቡርሃን የሚቀመስ አልሆነም። ኤርትራና የተባበሩት አረብ ኤምሬትስ አይግባቡም። ኢሳያስ የተባበሩት አረብ ኤምሬት አመራሮችን የሚያዩበት መንገድ እንደ ጸባጫሪና በሰው ጉዳይ አለው በማለት ጣልቃ የሚገቡ አድርገው ነው። ኢሳያስ ለአልቡርሃን ያላቸውን ድጋፍ ፖርት ሱዳን ድረስ በመሄድ አሳይተዋል። ኢሳያስ ከአስመራ ተነስተው ፖርት ሱዳን የገቡት በተሽከርካሪም ነው። ኢሳያስ የአልቡርሃን ወዳጅነታቸውን ባሳዩበት አቋማቸው፣ በሌላ አቅጣጫ ደግሞ የአልቡርሃንን ተፋላሚ ጀነራል ሙሐመድ ሐምዳን ዳግሎን ከፍ ዝቅ ሲያደርጉም ታይተዋል። በአንድ ወቅት የሱዳን ጋዜጠኛ ወደ አስመራ አምርተው ከፕሬዝዳንት ኢሳያስ ጋር ባደረጉት ቆይታም ኢሳያስ ዳግሎን ከፍ ዝቅ አድርገው ሲያሳጡ ታይተዋል። በአንጻሩ ጀነራል አብዱልፈታህ አልቡርሃንን ደግሞ የሀገር ተቆርቋሪ አድርገው ያቀረቡበት ሁኔታም የነበረ መሆኑ የሚታወስ ነው። ይሄ አንደኛው ነው። ከዚህ ውጭም ኢሳያስ ጀነራል አብዱልፈታህ አልቡርሃንን ደጋፊ የሆኑ የጎሳ ታጣቂዎችን ወደ አስመራ አስገብተው ወታደራዊ ስልጠናን እንዲያገኙ እያደረጉ መሆኑም ይነገራል። ይህም በሱዳን የእርስ በርስ ጦርነት የተዳከመውንና የተሰላቸውን የሱዳን ጦር በሰው ኃይል ለማገዝ የሚረዳ ነው በሚል መረጃዎቹ ሲወጡ ቆይተዋል። የድርድር ምክረ ሐሳብ፣ ሽምግልናና የፖለቲካ ጫና ብሎም ማስፈራሪያ ጭምር ሁለቱን ጀነራሎች ከመፋለምና ሱዳንን ከማድቀቅ ሊያስቆማቸው አልቻለም። ሳውዲ አረቢያ ኢሳያስን ከአስመራ ጠርታ በዝግ ከመከረች በኋላ አሁን ደግሞ አንደኛውን ተፋላሚ ጀነራል አብዱልፈታህ አልቡርሃንን በመጥራት ምን ይደረግ እያለች ትገኛለችም። ትራምፕም እዚያው ሳውዲ ተወካዮቻቸውን በመላክ መፍትሄው ላይ አስመክረዋል። ሩሲያ የባህር ኃይል ቤዝን በሱዳን ቀይ ባህር ላይ ለመትከል ማሰቧ ለአሜሪካ ሌላ ራስ ምታት ሆኖባታል። ለዚሁ መንስኤ የሆነው ደግሞ የሀገራቱ የእርስ በርስ ጦርነት ውስጥ መዘፈቅ ነው እየተባለም ይገኛል። ሩሲያ ለአልቡርሃን ቡድን ጦር መሳሪያዎችን በማቅረብ በምትኩ በሱዳን ፖርት ሱዳን አቅጣጫ የባህር በር ወታደራዊ ቤዝን ለማግኘት ጥብቅ እንቅስቃሴን ጀምራለችም። ሱዳን ሩሲያ የባህር ኃይል ጦር ሰፈር ለመፍቀድ የተነሳችው በምላሹ ዘመናዊ የጦር መሳሪያዎችን ከሞስኮ ለማግኘት መሆኑም ተዘግቧል። ዎል ስትሪት ጆርናል በቅርቡ ባወጣው ዘገባ የሱዳን ጦር በቀይ ባህር ላይ ለሩሲያ የጦር ሰፈር ይሁንታ የሰጠው በምላሹ ከሩሲያ የጦር መሳሪያ ለማግኘት በተደረሰው ስምምነት መሆኑን ጠቅሷል። ሪፖርቶች እንደሚያመለክቱት ይህ የሩሲያ ባህር ኃይል ሰፈሩ ወደ 300 ወታደሮችን የሚይዝ ሲሆን የሱዳን መንግስትና የክሬምሊን ስምምነቶች ለ25 ዓመታት የሚዘልቅ ይሆናል። ሱዳን ትሪቢዩን እንደዘገበው ከሆነም የሱዳን የውጭ ጉዳይ ሚኒስትር አሊ የሱፍ ሱዳንና ሩሲያ የሩሲያን የጦር ሰፈር በተመለከተም ስምምነት ላይ ደርሰዋል ብሏል። ሙሉ ስምምነት ላይ ደርሰናል፣ ጉዳዩ ቀላል ነው፣ ምንም መሰናክል የለም ማለታቸውም ተዘግቧል። የትራምፕ አስተዳደር ይህ አካሄድ አልተመቻቸውም። እናም የሱዳን ጦርነት በአፋጣኝ ተቋጭቶ ለሌሎች መጠቀሚያ በር የማይከፈትበት ሁኔታ እንዲፈጠር ይፈልጋል። ነገሩ ከግብፅ እስከ አሜሪካና ሩሲያ እንዲሁም ሳውዲ አረቢያና የተባበሩት አረብ ኤምሬትስ ድረስም በእጅጉ ተወሳስቦ የተጠላለፈና የተወሳሰበ ሆኖ የሚታይ ነው።
ኤርትራን ብትሆን አለሁበት እያለች ትገኛለችም። ለዚህ ጦርነት እየነደደ መቀጠል በርካታ ምክንያቶች አሉ። አንዱ የሀገሪቱ የተፈጥሮ ሀብት በተለይም ወርቅ ነው። ከዚህ በተጨማሪም እንደ ሩሲያ ያሉ ሀገራት ደግሞ የሱዳንን የቀይ ባህር ዳርቻ ለወታደራዊ ቤዝነት ይፈልጉታል። እናም ፑቲን ከተፋላሚዎቹ ጀነራሎች መካከል በስሱም ቢሆን ጀነራል አብዱል ፈታህ አልቡርሃንን እየደገፉ መሆኑ ይነገራል። በርካቶች ደጋግመው የሚያነሱት አንዱ ለሱዳን ጦርነት መቀጣጠል ምክንያት የውጭ ኃይሎች ጣልቃ ገብነቱን የሚል ሆኖ ይታያል። ሁለቱ ተፋላሚ ጀነራሎች ማለትም ጀነራል አብዱል ፈታህ አልቡርሃንና ጀነራል መሐመድ ሐምዳን ዳግሎ ወይንም ሄምቲ የየራሳቸው ውጭ ደጋፊ ኃይሎች ያሏቸው መሆኑን በራሳቸው ከተፋላሚዎቹ እርስ በርስ መነካከስ መረዳት ይቻላል። የግብፅ ጦር ኃይሎች ጠቅላይ ሹም አህመድ ፋቲ ኢብራሂም ከሊፋ ወደ ፖርት ሱዳን ጉዞ ያደረጉትም በፈረንጆች ኦክቶበር 30 2025 መሆኑን ዘገባው አስታውቋል። እናም በሱዳን የእርስ በርስ ጦርነት ጣልቃ ገብነት ሂደት ውስጥ የግብፅ የለበትም ለማለት የሚያስደፍር አይደለም። ግብፅ በእርግጥም በሱዳን የእርስ በርስ ጦርነት ውስጥ ስውር እጇ አለበትም። ይህንኑ ጣልቃ ገብነት በተመለከተም የኤርትራም ስም ይነሳል። ኤርትራም ልክ እንደ ግብፅ ሁሉ የጀነራል አብዱል ፈታህ አልቡርሃን ደጋፊ ናትም። የሱዳን የእርስ በርስ ሲበረታና የዳግሎ ጦር የድሮን ጥቃት ሲያይል ጀነራል አብዱል ፈታህ አልቡርሃን ከፕሬዝዳንት ኢሳያስ ጋር ተመሳጥረው የሱዳንን ጀቶች ወደ ኤርትራ ልከዋል በሚል በስፋት ሲዘገብ የቆየ መሆኑ የሚታወስ ነው። በዚህ የሚባል በዚያ ግን ሱዳን እየደቀቀች ነው። አገሪቱ ወደማትመለስበት አዘቅት ውስጥ እየተወረወረች ትገኛለችም። ሁሉም በየአቅጣጫው አለኝ የሚለውን ጥቅም ለማስከበር ሲል የፖለቲካ ቼዝ የሚጫወቱበት የጥቅም ማስከበሪያ የፍልሚያ ሜዳ ሆናለችም።